እሱማ በ100% ከአንተ እንደወለድኩ ነው የሚያውቀው እንጂ እሱ መቼም አያወራም። እሱን እንደዛ ብለህ እንኳን አትጠራጠር። እሱ ያወራል ብለህ እንዳታስብ። ግን እኔም አሁን ማውራት አልፈልግም። እሱ ደግሞ እንደማያወራ አውቃለሁ። ያው እሱ ከአንተ እንደወለድኩ ነው የሚያውቀው እንጂ ከሌላ ሰው እንደሆነ አያውቅም ሲጀመር። አንቺ በሚያስቸግርሽ ሰዓት ከኔ ጋር ምንም አይነት ግንኙነት እንደሌለሽ አላስረዳሽው? ያው ከሌላ ወንድ ነው የወለደችው ተባለ፣ ከባሏ አልወለደችም ተባለ፣ ከሰይድ ነው እየተባለ ነው ሰው አሁን የኔ ልጅ እንደሆነ ነው ሱመያ የምታምነው። እኔ ሱመያም በአካልም ስልሽ እምቢ ብለሻል፣ አንቺ ፍላጎት የለሽም። እኔ እሷን ለበቀል ነው ፈልጋት ነው ያልሽው አይደል? ተናደሽ ያው ንዴት ነው የሆነ ሳለ ሊበርድልሽ ይችላል። ግን እሷን ስላስረዳሻት ከሷ ጋር ልትኖሪ ወይም ደግሞ ተዋደሽ ዘመድ ሆነሽ ምናምን እንድትኖሪ ፍላጎት አይደለም እንድታሳምኛት ብቻ ነው እንጂ እኔ እንደዛ ኑሪ በክሽ ጠላቴ ነሽ ብለሽ ካሰብሽ ከጠላትሽ ጋር ኑሪ፣ ታረቂ፣ ይቅርታ ቢያት ምናምን ነገር ልልሽ ሳይሆን ያለውን ነገር ተገናኝታችሁ እንድታስረጅልኝ ነው። እኔ ልጁ ቢኖርና ልጁ ተመርምሮ የኔ እንዳልሆነ ብታቅ አሁን ልጁ እዚህ ቢኖር ይኸውልሽ በጣም እንገላገልብን ታውቂያለሽ። ሱመያ በራሷ እጅ ልጁ እንድታስመርምሮ እናደርጋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል እያልኩኝ ዛሬ ተመልሼ መጥቻለሁ። እንግዲህ ተመልሼ መጣሁኝ። ከማን ጋር ነው የመጣሁት? ኢማን የልጁ እናት የተባለችዋል ከዚህ ፊት ገጠር ድረስ ሄጄ ቪዲዮ ቀርጬ መጣሁላችሁ። ያው ቢያንስ ሳምንት ያልፏል እንግዲህ መታለች። እዛ ባለፈው ምን ስት እንደነበረ ሁላችሁም ሰምታችኋል ማለት ነው። ያው ስራ እንደሌላት ከዛ ተቸግራ እስር ቤት ቆይታ ምናምን ነገር እንደወጣች ምክንያቱም ሱመያ በሰራችው ቪዲዮ ስለሆነ ምክንያቱ ከባሏ ጋር የተጣላችሁና ባሏም በጩቤ ያው ቂጤ ወቅቶኝ ምናምን ነገር ብላ ነበረ። የወጋበት ምክንያት እሱ ነው ማለት ነው። ምክንያቱን ሁላችሁም ታውቁታላችሁ። ያው ሱመያ በሰራችው ቪዲዮ ነው የእሷ ምክንያት ባሏ በጩቤ ወጋት እና እስር ቤት ያስገባት ማለት ነው። ማግጣብኝ ነው ምናምን ነገር ከኔ ጋር ያለች ምናምን ብሎ ነው። ግን ታሪኩ ረጅም ነው የተፈጠረው። እሷ እንድትናገር ፈልጌ ነበር፣ ግን እዛ ላይ መናገር አልቻለችም፣ መናገርም አልፈለገችም ማለት ነው። ባለፈው የቀረጽኩት ቪዲዮ ላይ ያው ካሜራ እንዳለ ነግሬያ ሳይሆን ደብቂያት ነው ራቅ አድርጌ። ገጠር ስለሆነ እንደዚህ ዛፎች ምናምን ነገርም ቅጠሎች ስላሉ ካሜራን እዛ ስር ሸሽጌ ምናምን ነገር ነው ያወራኋት። መቀረጹን አታውቅም ማለት ነው። እና ያው ቪዲዮ ፖስት መደረጉንም እንትን አትልም፣ ስልክም የላትም እዛ ጋር የሚያሳያት ሰው ድንገት ሰው ካላሳየ በስተቀር ማለት ነው። እና በተረፈው አሁን ከገጠር መታለች ወደዚህ ማለት ነው። እንደቸገራት ምንም 5 ሳንቲም ብር እጇ ላይ እንደሌለ ቤተሰብ ጋር መቀመጥ እንዳልፈለገችና ያው አረብ ሀገር የለመደ ብር የለመደ ሰው ያለ ስራ መቀመጥ እንትን አይልም፣ ያለ ስራ መቀመጥ አይወድም። ምክንያቱም ብር ለምዷል፣ እጁ መንቀሳቀስ ለምዷል። እሷም እዛም ስራ ለምዳለች። እንደገናም ደግሞ ከእስር ቤትም ረጅም ጊዜ ተሰቃይታ የወጣችው መንቀሳቀስ ራሱን አፍቋታል ማለት ነው። ስለዚህ አሁን ባለፈው ስናወራ እንደሰማችሁት ስራ አስገባሻለሁ ምናምን ብያታለሁ። አሁንም ተደዋውለን በቃ ስራ አስገባሻለሁ ነይ ብያት ነው ስራ እንደማስገባት ነግሬያት ነው እንትን ያለችው ማለት ነው። ስራ አስገባሻለሁ ብያት ያው ስራ እንደማስገባት ተማምናን የመጣችው ማለት ነው። የሆነ ነገር ፈላልጌ ስራ አስገባታለሁ፣ ግን እንዴትም ብዬ ከዛ በፊት እኔ አመቻቼ ማለት ነው እንትን እንድትል ነው ፈልገው ማለት ነው። ያንን ሚስጥሩን ጉዳዩን እንዳለ እንድታወራልኝ ከራሷ አንደበት እንድትናገርና ሱመያም ህዝቡም እንዳለ እንዲያምን ነው ፈልገው ማለት ነው። ልጁ እንዴት እንደተወለደና ከማን እንደወለደችው ሐቁ እንድትናገር ነው። በቃ አሁን ከባሏ ተለያይታለች። እሷ ካሁን በኋላ የሚፈጠር ነገር አለ ብዬ አላስብም። እስከ ወጋ ድረስ ያው መግደል ብቻ ነው የቀረው ማለት ነው። ወቅቷት እስካባራ ድረስ ማለት ነው። እና ህፃኑን ቀምቷት እዛው አስቀርቶ ነው ልጁን እሷን እስር ቤት አስገብቷት አሳስሯት ከወጋት በኋላ ከታከማ ከወጣች በኋላ እስር ቤት ቀጥታ ገባች። በቃ አጋጣሚ ሆኖ አንዳንድ ጊዜ ያው ከአዳዲስ ከሚታፈሱ ልጆች ጋራ ምናምን ነገር ወደ ሀገራቸው ብለው ከከተማ ውስጥ ያወጡና አደም የምትባል ከተማ አለች፣ እዛ ሜዳ ላይ ጥሏቸዋል። ከዛ በእግራቸው ምናምን እያረጉ መኪና እየለመኑ ከአደም ምናምን አቆራርጠው በባህርም በቀይ መስቀልም በምናምን ወደ ሀገራቸው ይገባሉ ማለት ነው። በዛ አጋጣሚ እሷም ከእስር ቤት ወጥታ ወደ ሀገሯ መታለች። አልሐምዱሊላህ ዋናው ሳትሞት በሰላም መግባቷ ነው። የሁላ ሰበብ ያው እኔ እዚህ መጥቼ በማግባት ሱመያ ተናዳ ሌላ ሰው ይመጣና ሚስጥር ብሎ ይነግራታል።
በመጠራጠር እንደዚህ ከሷ ዲቃላ ወልዷል ምናምን ብሎ ያወራሉ። ሱመያ ደግሞ ታወራለች። እሷን ለማሳመን ጫፉን ስናወራ ምን ስንል ባሏም ያውቃል። ይሄ ሁላ በእኛ ሰበብ ነው። ስለዚህ በእኔ ሰበብ እንደዚህ ሆና እሷ ባለፈው ስታወራ እንደሰማችሁት ከሆነ እኔ ሱመያን ቁጭ ብዬ የማስረዳበት አቅም የለኝም፣ ፊት ለፊቷ የምገናኝበት። ለምን እንደተናደደች ነው። ያው ይናዳል ሰው ዝም ወይ በአካል መታ ልጠይቀኝ ትችል ነበረ ብላለች እሷ ማለት ነው። ስለዚህ ትችል ነበረ በአካል ማልጠየቀቻትም። ሱመያም እንትን ላይ ነው ወጥታ ያወራችሁ፣ ዩቲዩብ ላይ ነው ወጥታ ያወራችሁ። በዛ የተነሳ ልጅቷም የእሷም ህይወት ትዳሯም ተበተነ፣ እንዲሁም አደጋ ላይ ወድቆ ነበር ማለት ነው። እስከ መወጋት እስከ መታሰር ደርሳለች። እና ከጎኗ እሷን ለበቀል ነው ፈልጋብላለች ሱመያን ኢማን ማለት ነው። ያው ቀስ በቀስ እኔ ነገሮቹን ለሷ አስረድታ ሱመያም ተናዳ እንደሆነ ምናምን ነገር ማስረዳት ሞክራለሁ። እስኪ ዛሬ ካሜራ ፊት ጋብዛታለሁ። መታዚን ያለችው ማለት ነው። እና ግቢና እቃሽን አስቀምጪ ብያት ነው። እቃውን እኛው ግቢ ያደርግላትና ተጣጥባ ወይ ሽንት ገብታ እንድትወጣ አድርጊያታለሁ። በር አካባቢ ነው ያለሁት እኔ ማለት ነው። ያው ሀዊም እንግዳ ነች ምናምን ብያት ታውቃለች። ሽንት እንድታስገባት ታጣው ምናምን እንድትወጣ አድርጊያለሁ። ከዛ በኋላ ምንድን ነው ማድረገው ቀጣይ ሀዊም አሁን በአንዴ እንዳይደብራት እዚህ ቤት አላስቀምጣትም። ቤት ኪራይ እስክፈልግላት ድረስ ሆቴል አልጋይዝላትና ሆቴል ትቀመጣለች ማለት ነው። እና በተረፈው እሺ ካለች ፍቃደኛ ከሆነች ዛሬ ማም ከተማ መታለች ልለምናት ነው ማለት ነው። ምን ብዬ ነው መለምናት ያለውን ነገር እስኪ ተመልካቹም እንዲያለኝ ስለሆነ ያው ህይወት ትዳርሽ ተበትኗል። ያንቺም እንትን ያለ ነገር የለም እንድታስረጅልኝና ሰውም እንዲያምነኝ ሱመያም እንድታምነኝና ልጆች እንድታሳይ ተባበረኝ እላታለሁ። ዛሬም በድጋሚ ለምናታለሁ ማለት ነው። እምቢ ካለች ያው ቀስ በቀስ የሆነ ሰዓት ላይ ራሷ መናገሯ አይቀርም፣ ወይም ደግሞ እኔ ራሴ ወይ መናገር አይቀርም። እኔ ብናገር ወይ ሰው ላይ ያምነኝ ይችላል፣ ግን ከሷ ቢሆን ቆንጆ ነው ብዬ ነው። ለምን አሪፍ ነው ብዬ ነው የማስበው። ስለዚህ እሞክራለሁ እስኪ ዛሬ እና እስከ መጨረሻው ተከታተሉ። እስክትመጣ ድረስ እዚህ ቆሜ እጠብቃታለሁ። ጠራትና ፈልጌሽ ነው ምናምን ብዬ ያው ካሜራ እንዳለ ነግሬያት ባለፈው ደብቄ ነው የቀረስኩት እንድታወራልኝ እሞክራለሁ ማለት ነው። አብራችሁን ቆዩ። ውድ ቤተሰቦቻችን እንግዲህ ኢማን መታለች። ብዙ ለመንኳት አልፈልግም ቪዲዮ ላይ መውጣት ምናምን ነገር ብላኝ ነበረ። በግድም ቢሆን አስወጣኋት ማለት ነው። ሰላም ቢያችሁ እስኪ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እሺ ሰላም ብላችኋለች። እንግዲህ ኢማን መታለች። እንኳን ደህና መጣሽ ወደ አዳማ። እንኳን ደህና ቆያችሁ። እንግዲህ ኢማን መታለች። እንግዲህ እንደነገርኳችሁ ስለሷ ታሪክ ብዙ አውርቼላችሁ ነበረ እና ዛሬ ለምንድን ነው የመጣ ነው? ኢማን እስኪ አዳማ እንዴት አይሻት? አዳማ በጣም ቆንጆ ናት፣ ደስ ይላል። አየሯ እንዴት ነው? አየሩም ጥሩ ነው። ድሮ በጣም ይሞቅ ነበር፣ አሁን ምንም አይልም። እሺ ምንም አይልም፣ ቆንጆ ነው። አዎ ደስ ይላል፣ አሪፍ ነው። ድሮም በጣም ይሞቃልም እኮ አይባልም፣ አይሞቅም። ከቅዝቃዜ ሀገር ስትመጪ ነው እንጂ ይሞቃል አይባልም። በቃ እንደዚህ በቲሸርት ዘና ብለሽ ትኖሪያለሽ። ጃኬት ልደረብ ምናምን የሚል ነገር የለም። አየሯ ደስ የምትል አየር ናት። እኔ አዳማን አየር በጣም ነው የምወዳት ከምግብ የበለጠ። የኛ ሀገርና እዚህ አንድ ላይ አየሩ ትንሽ እናንተ ጋማ ብርድ ነው እና ለማንኛውም በተረፈው ኢማን ዛሬ ካሜራ ፊት ለፊት የጠራሁሽ በቃ ማንም በቃ ያለፈ ነገር አልፏል። አንቺም አይዞሽ፣ ስላንቺም ታሪክ አንዳንድ ነገር መናገር ፈልጌ ነው ፍቃደኛ ከሆንሽ ማለት ነው። አንቺ ታሪክ አንዳንድ ነገር መናገር ፈልጌ ነው ፍቃደኛ ከሆንሽ ማለት። ስለምን ታሪክ ማለት? ስላሳለፍሽው ታሪክ እና ስለተከሰተው ነገር ለተመልካች ብናገር ምናምን ነገር ምንም ቅር አይልሽም አይደል? አይ እኔ እሱን እንኳን መናገር አልፈልግም። አይ አንደኛ እኔ ከዚህ በፊትም አውርቼዋለሁ። አንቺ ዩቲዩብ ላይ ያለሽም እንጂ አውርተናል። በጩቤ ወቅትሽ እንደነበረ ባልሽ እንደወጋሽ ሁላ ምናምን ተናግሬያለሁ። አንተ? አዎ ለተመልካቹ ተናግሬያለሁ። እስር ቤት እንደነበርሽ እንዴት ምናምን ተናግሬያለሁ። ያው በቃ እኔ ተናግሬያለሁ። እሱን ተይው አንቺ፣ እሱን አንቺ ተይው። እኔ በምናገረው መንገድ ተናግሬያለሁ እና እሱ በቃ አልፏል። ያለፈ ነገር አልፏል አሁን። ስለዚህ አሁን ሁሉ ነገር አልፏል። አዲስ ህይወት እንድትጀምሪ ነው ፈልገው። ያው የምትጀምሪውም አዲስ ህይወት ባለፈው ገጠር እንዳወራ ነው ቃል እንደገባሁልሽ ወደ አዳማ ትመጫለሽ። ስራ መዛን እንደሌለሽ ተቸግረሽ እንደሆነ ነው አይደለ? እና ስራ ትገቢያለሽ፣ ችግር የለውም። ማንም ሰው ያገኛልም ያጣል። የሆነ ቆንጆ ህይወት ይኖርሻል። የሆነ በሆነ አጋጣሚ ደግሞ
ደህና ህይወት ትኖሪያለሽ፣ ተመችቶሽ ምናምን ተሟልቶልሽ ትኖሪና በሆነ አጋጣሚ ደግሞ ወደ ኋላ መመለስም አለ ማለት ነው። በባዶ መቅረትም አለ። ግን በባዶ ቀረሽ ማለት ሁሉ ጊዜ ባዶ ሆነሽ ትቀሪያለሽ ማለት አይደለም። ተስፋ ካልቆረጥሽና አንቺ ጎበዝ እስከሆንሽ ድረስ መጀመሪያ የምትኖሪውን ህይወት መጀመሪያ የነበረሽን ነገር ራስሽ ጤና ስላለሽ ነው ተንቀሳቅሰሽ የገነባሽው አይደለ? ህይወቱ ያንን ቆንጆ ኑሮ መኖር የምትችይው ስለሰራሽ ጤነኛ ስለሆንሽ ነው አይደለ? በህይወት ስላለሽ ነው። ባትኖሪ ኑሮ አትኖሪው። ስለዚህ ተስፋ መቁረጥ አያስፈልግም። በፊት ከምትኖሪ የበለጠ ህይወት ልትኖሪ ትችያለሽ አሁን አንቺ ጎበዝ ከሆንሽ ማለት ነው። አንዴ ሰው የሆነ ባዶ ሆነ ታሰረ፣ ከሰረ፣ ባዶ እጁን ቀረ ማለት ሁሌ ባዶ ነው ማለት አይደለም። ነገ ምን ላይ እንደምትደርሺ አይታወቅም። ነገ ምን እንደሚኖርሽ ማንም አያውቅም። ከበፊቱ የበለጠ በእጥፍ እንትን ትችያለሽ ሰብር ካለሽ። ገባሽ? ለጤናዬና በህይወት ስለኖርኩኝ አልሐምዱሊላህ ብለሽ ፈጣሪሽ የምታመሰግኝ ከሆነ ከዛ የበለጠ ኑሮም ትኖሪያለሽ፣ የተሻለ ነገርም ታገኛለሽ። ዋናው ጤና ነው አይደለ? ጤና በህይወት እስካለን ድረስ ጤነኛ እስከሆንን ድረስ ያው ጤና ሌላቸው አላህ ጤናቸውን ይስጣቸው አይደለ? ጤና ካለ ደግሞ ሁሉም ነገር አለ ማለት ነው። እኔ አሁን ዛሬ ሰርቼ ኪሴ ዛሬ ሙሉ ቢሆን ነገ ደግሞ ታሜ የሆነ ነገር ቢሆን ብሬ ቢያልቅ አይበለውና ዜሮ ስለቀረው ታሜ እንደዛ ሆንኩኝ ብዬ ተስፋ አልቆርጥም። ተስፋ መቁረጥ አያስፈልግም ማለት ነው። ገባሽ አይደል? ስለዚህ ተስፋ ሳትቆርጪ ዛሬ ባዶ ነኝ ብለሽ ሁሌ ባዶ ነገር ብቻ ማሰብ የለብሽም። ባዶ ሆንኩኝ ብለሽ ምናምን እንትን ማለት የለብሽም አይደለ? ተስፋ ሳትቆርጪ ጤና ስለሰጠኝ አልሐምዱሊላህ ጤነኛ ስለሆንኩ ዛሬ ወጥቼ እንቀሳቀሳለሁ እኖራለሁ የሚለው ሀሳብ ካለ እሱ በቂ ነው ማለት ነው። እና እኔም ባለፈው ቃል እንደገባሁልሽ እንትን ልልሽ ነው እዚህ ትቀመጫለሽ፣ ቤት እከራይልሻለሁ። እንደዛ ነው ፍላጎትሽ? በስልክም እንዳወራነው ከሆነ እዚህ ትቀመጫለሽ፣ ቤት እከራይልሻለሁ። እንደ ማንኛውም ሰው እጅ እግር አለሽ፣ ጤነኛ ነሽ፣ ሰርተሽ ትኖሪያለሽ አይደለ? ቤት እከራይልሻለሁ። ያው ቤት እንዳትቀመጪ ሀውኝ አይተሻታል። ትንሽ ፊቷ ምናምን ነገር ሊደብራት ይችላል፣ ይደብራታል። እኛ ጋር ብትቀመጥ ችግር የለውም ነበር። ግን ያው ቤት እከራይልሽና ራስሽን እስክትቋቋሚ ድረስ የምትፈልጊው ነገር እንዳለ አሟላልሻለሁ። ገባሽ? አለ አይደለ? እንደዚህ ማብሰያዎች ምናምን ሆነ የምንኖሪበትን የምተኝበትን ምናምን አሟላልሻለሁ። ስራ ፈልጌ አስገባሻለሁ። ስራ አስጀምረሻለሁ። ስራ ፈልገሽ ትጀምሪያለሽ። የሆነ ነገር እየሰራሽ ወይ ካልሆነ ዩቲዩብም ቢሆን ከፍተልሻለሁ። ፍላጎት ካለሽ ፍቃደኛ ከሆንሽ ማለት ነው። ዩቲዩብም ከፍቼልሽ እንድትሰሪ አድርግሻለሁ እና እየሰራሽ ራስሽን ችለሽ ትኖሪያለሽ ማለት ነው። ለተወሰነ እስክትቋቋሚ ድረስ እኔ አግዝሻለሁ። እንዳታስቢ፣ ቃል በገባሁልሽ መሰረት እኔ አረግልሻለሁ። ያልኩትን በሙሉ አደርግልሻለሁ። ግን ከአንቺ የምፈልገው አንድ ነገር ነው። ባለፈውም ጠይቄሻለሁ፣ አሁንም በድጋሚ ልጠይቅሽ። አሁን ደግሞ የምጠይቅሽ ያው ተመልካች ፊት ለፊት ነው፣ እንደማታሳፍሪ ተስፋ አለኝ። ባለፈው ብቻዬንም ገጠር ላይ መጀመሪያ ቀን ስለተገናኘን ነው። አንቺም ሼም ይዞሽ አብረሽን ምናምን ነገር ከሆነ አላውቅም። ዛሬ ደግሞ እስኪ ተመልካች ፊት ለፊት ልጠይቅሽ። ስለምን ማወቅ ትፈልጋለህ? ማውቀውን ነገር በእርግጥ አንዳንድ ነገር ልነግርህ እችላለሁ፣ ግን ደግሞ ባታስጨንቀኝ ደስ ይለኛል። ማውራት አልፈልግም ብዬሽ ነበር ከዚህ በፊትም ነግሬሃለሁ። እኔ ስለምንም ነገር ማውራት አልፈልግም። በቃ ማውራት ያለፈ ነገር ማውራት አልፈልግም። ሳስታውስ ራሱ በጣም ነው የምናድደው። ደግሞ ነው ዩቲዩብ ላይ መታየት አልፈልግም። ያው አንተ ስላልከኝ ትንሽ አላስደብርህም ብዬ ነው እንጂ አልፈልግም። ምንም ማውራት አልፈልግም ብዬሽ ነበረ። ያው አሁን ምን እንደሆነ ታውቂያለሽ። እኔ የምጠይቅሽ ሌላ ነገር አለ። እኔም በምችለው መንገድ አንቺን እንተባበርሻለሁ ብያለሁ። አንቺም እንድትተባበሪ ነው። እንድትተባበሪኝ የሚከብድሽ ነገር እኮ አይደለም። ማንም ሰው ቢሆን እኮ ያው እንትን የሚል ነው የሚያወራው ነገር ነው። ሚስጥርሽን ከሰማና ታሪክሽን ካወቀው ማለት ነው። ማንም ሰው ያወራዋል። ስለዚህ የተወራውን ነገር ያው ከሌላ ወንድ ነው የወለደችው ተባለ፣ ከባሏ አልወለደችም ተባለ፣ ከሰይድ ነው እየተባለ ነው ሰው አሁን የኔ ልጅ እንደሆነ ነው ሱመያ የምታምነው። እኔ ሱመያም በአካልም ስልሽ እምቢ ብለሻል። አንቺ ፍላጎት የለሽም። እኔ እሷን ለበቀል መፈልጋት ያልሽ አይደል? ተናደሽ ያው ንዴት ነው የሆነ ሳለ ሊበርድልሽ ይችላል። ግን እሷን ስላስረዳሻት ከእሷ ጋር እንድትኖሪ ወይም ደግሞ ተዋደሽ ዘመድ ሆነሽ ምናምን እንድትኖሪ ፍላጎት አይደለም እንድታሳምኛት ብቻ ነው እንጂ እኔ እንደዛ ኑሪ በክሽ ጠላቴ ነሽ ብለሽ ካሰብሽ ከጠላትሽ ጋር ኑሪ፣ ታረቂ፣ ይቅርታ ቢያት ምናምን ነገር ልልሽ ሳይሆን ያለውን ነገር ተገናኝታችሁ የምታስረጅልኝ ነው። እኔ ልጁ ቢኖርና ልጁ ተመርምሮ የኔ እንዳልሆነ ብታቅ አሁን ልጁ እዚህ ቢኖር ይኸውልሽ በጣም እንገላገሉ ምን ታውቂያለሽ? ሱመያ በራሷ እጅ ልጁ እንድታስመረምረው እናደርጋለን። ልጁ ከተመረመረ በኋላ
ያከሌ ነው ሳይባል ውጤቱን ብቻ ካወቀች እኔን ልጆቼን ይዛ ሊመጣ ከኔ ጋር ታርቃ መኖር ልጆቼን እንድታሳየኝ ነው የሚፈልገው። ልጁ ያከሌ ነው ከዚህ ተወለደ አይባልም፣ አንልምም፣ አያገባንም፣ እሱም አይመለከተንም። ገባሽ አይደል? ስለ ታሪኩ ማናወራም ከማን እንደተወለደ ልጁ ቢኖር ህፃኑ ማለት ነው። እንዴ ነው ዝምቦች ልጁ ህፃኑ ቢኖር ማለት ነው ይሄን ሁሉ አናወራም ማለት ነው። ግን አሁን ልጁ እዚህ ጋር ስለሌለ በቃ ልጁን ማግኘት ስለማንችል ያለን አማራጭ ምንድነው? አንቺ ታሪኩ ትክክለኛውን ታሪክ አንዴት ከባለሽ ተጣልተሽ አይደል ተለያያችሁ ማለት ነው። በጭዌስ ኮጋሽ ድረስ እንደገደለሽ ቁጠሪው። ስለዚህ አሁን በቃ ያለውን ነገር ይፋ ተናግረሽ እውነቱን ተናግረሽ እሱ እዛ ነው ያለው፣ እዚህ ያመጣብሽ እውነቱን ተናግረሽ ህይወትሽን ትቀጥያለሽ። አንቺም እሱም እዛ ህይወቱን ይኑር። ለአንቺም ደግሞ ሲጀምር አይሆንም። በቃ ለምን የሱ ልጅ አይደለም። እኔም ታሪኩን አውቀዋለሁ አይደለ? በቃ ልጁ አባቱ ይሰደውና እሱ ጋር አይኑር። እኔ አመነች አላመነች ምን አገባኝ? ተፈለገች እሷ ገደል ተግባ። ምን ነው እሷ ራሱ ያንን ሁሉ ነገር ስታደርግ እኮ ለኔ አላዘነችልኝም። እኔም አሁን አዝንላታለሁ ማለት አይደለም፣ አላዝንላትም። ይሄን ያህል ራሱ እኔ ላንተ ብዬ ነው እንጂ ሲጀመር እኔ ዩቲዩብ ላይ ምንም ነገር ማውራት አልፈልግም። እዚህ ጋር ራሱ አንተ ጋር ቆሜ እንደዚህ አላወራም ነበር፣ ግን ላንተ ብዬ ነው። አንተ ብዙ ነገር እያረክልኝ ነው። እሷ ያረገችልኝ ነገር አስቤ አይደለም። እሷ እንዳረገችኝ ቢሆንማ እኔ እሷን መቼም አላስረዳትም። ታመነች እንደዚሁ ትምል፣ ግን አግኝቼም ሆነ በስልክም በምንም በቃ አልፈልጋትም፣ አልነግራትም። እኔ ምንም ነገር አላወራም። በቃ ከፈለገች እዛ የመን ትሂድና ልጁን ራሱ ወስዳ ከባለቤቴ ላይ ታስመርምረውና ትወቅ። እንደዛ ሌላ ነገር ምንም ነገር አላወራም። በቃ እኔ ምንም ማውራት አልፈልግም። አንቺ ለኔ ብለሽ አታዝኝም? ለኔ እኮ ነው፣ ለሷ ሳይሆን አሁን ለሱመያ ሳይሆን እኔ ልጆቼ እንድታሳየኝ ለዛ ነው እንጂ ሌላ ነገር አይደለም። ልጆቼ እንድታሳየኝ ነው። ልጆቹ ምን ልጆች? አንተም ለልጆች ነው የምትለው። እኔ ራሱ ያን ነገር ሆኜ የለ እንደ አንተ ምንድነው ልጆች ነው የምትለኝ? አንተም ሁሌም ልጆቹ እኮ ካደጉም ያንተው ናቸው። መቼም አባቴ ብለው መፈለጋቸው አይቀርም፣ ይመጣሉ እኮ። ኦኬ አሁን እኮ ታሪኩን ለምሳሌ እኔ ራሴ አውቀዋለሁ። አሁን እኮ ታሪኩ እንደዚህ ነው ብዬ ባወራ እኔ ራሴ አውርቼ መጨረስ የምችለው ነገር እንዴ አንቺ ባታወሪው ማለት ነው። ታሪኩንማ አንተ ማውራት የለብን። ቤተሰቦቼ ቢሰሙኝስ በኋላ ምን ይሉኛል? እስቲ እሱማ ማለት እኮ በቃ ማለት እኔም ልጁ ቢኖር ኖሮ ይሄውን ለማንም እንዳይሰማ እንዳይወራ ፍላጎቴ እሱ ነበር። ገባሽ አይደለ? አይወራም እንትን አይልም። ሱመያ አስመርምራ ትጨርሳለች፣ ጉዳዩ ያልቃል። ገባሽ አይደል? ግን አሁን ልጁ እዚህ ሲሄለ እንደዚህ ነው ብለሽ በቃ የወለድኩት ካከሌ ነው የሰይድ አይደለም እንዲህ ነው ብለሽ ብትናገሪልኝ ተመልካችም ያምናል፣ ሱመያም ታምናለች። ጉዳዩም በዛ ተጠናቀቀ፣ አለቀ ማለት ነው። ከዛ በኋላ ባለው ነገር በሙሉ እኔ ኃላፊነቱን ወስዳለሁ። እኔ ከአንቺ ጎን ሆናለሁ። ይሄንን ታሪክ ስለተናገርሽ ብቻ የሚጎዳሽ ነገር ካለ፣ ይሄንን ታሪክ ስለተናገርሽ የሚቃወምሽ ካለ፣ የሚጎዳሽ ነገር ካለ እኔ ከአንቺ ጎን ሁሌ ሆኜ እንደ እህቴ አድርጌ አኖርሻለሁ እንደፈለግሽ። ምን ታስቢያለሽ? አላወራም። እኔ ምንም መናገር አልፈልግም። አላወራም። በቃ አታስጨንቀኝ። አላወራም። እና በቃ እምቢ አልሽ ማለት ነው? አዎ አልናገርም። መናገር አልፈልግም። እሺ በቃ ለማንኛውም ያው አንድ ቀን ብቻ ወይ ሌላ ሰው ሰምቶት ሊያወራ ይችላል፣ ወይ ያ ባልሽ ራሱ ተናዶ ካከለ ይሁን ልጅ ሊል ይችላል። እሱማ በ100% ከአንተ እንደወለድኩ ነው የሚያውቀው እንጂ እሱ መቼም አያወራም። እሱ እንደዛ ብለህ እንኳን አትጠራጠር። እሱ ያወራል ብለህ እንዳታስብ። ግን እኔም አሁን ማውራት አልፈልግም። እሱ ደግሞ እንደማያወራ ቃለሁ። ያው እሱ ከአንተ እንደወለድኩ ነው የሚያውቀው እንጂ ከሌላ ሰው እንደሆነ አያውቅም ሲጀመር። አንቺ በሚያስቸግርሽ ሰዓት ከኔ ጋር ምንም አይነት ግንኙነት እንደሌለሽ አላስረዳሽው? አይ እንደዛማ አስረድቼው ነበር፣ ግን ምንም ሊረዳኝ አላሰበም። እኔ ነግሬው ነበር፣ በጣም ነበር የነገርኩት። ላስረዳው ሞክሬ ነበር፣ ከማን እንደወለድኩም ልነግረው ነበር፣ ግን ይገዳደላሉ ብዬ ፈራው። አልተናገርኩም በቃ። አሁንም ራሱ እኮ ተናገርሽው? ምንም የተናገርኩት ነገር የለም። እሱም ያንተ እንደሆነ ነው የሚያውቀው። እኔ ምንም አልተናገርኩም። እና በቃ እምቢ አልሽ ማለት ነው ዛሬም? እኔ እኮ መናገር አልፈልግም። በቃ ስለዚህ ነገር አትጠይቀኝ ብዬ ሄለ እንዴ? ለምንድን ነው የምትጠይቀኝ? ቆይ በቃ አልፈልግም። እኔ አላወራም። እሺ በቃ ለማንኛውም አላስጨንቅሽም። ዛሬ መንገድ ተጉዘሽ ነው የመጣሽው፣ አላስቸገረሽም። በቃ እንግዲህ ሌላ ጊዜ እስኪ አስቢበትና ይሄን ነገር እኔና ልጆች የምታስታርቂ እኔ ላንቺ የፈለግሽው ነገር ላደርግልሽ እችላለሁ፣ የፈለግሽው ነገርም ልሆንልሽ እችላለሁ። እና እውነቱን ተናግረሽ አሳምነሽልኝ እንትን ብትይ እውነቱን ተናግረሽ ተመልካቹም ሱመያም አምናልኝ አምኖልኝ ከልጆች ጋር ብታረቅ ላንቺ የፈለግሽው ነገር አድርግልሽ።
አመነች አላመነች እሱ የራሷ ጉዳይ ነው። ግን እኔ ማውራት አልፈልግም በቃ እና በቃ እሺ። ለማንኛውም ውድ ቤተሰቦቻችን በቃ ዛሬ አላስጨንቃትም፣ በሌላ ጊዜ እንመለስ ይሆናል። በቃ የሆነ ቀን ራሷ ልትናገር ትችላለች፣ ስታዝንልኝ እዚህ ከጎኔ ስትሆን ምናምን ነገር ኢንሻአላህ። በቃ እሺ፣ ስለተከታተላችሁ ከልብ እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንቺን አላስጨንቅሽም። በቃ ወደ ቤት እንሂድና ሆቴል አልጋ ሊያዝልሽና ቤት እስኪይዝልሽ ድረስ እዛ ትሆኛለሽ። እሺ